ሰላም ወገንታት እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ምንም ማድረግ አይቻልም። ቅምጥሌና ሚፍታ እንደምታዩት እንግዲህ በማንቸስተር ምንድነው ማሊያ ማለት ነው አንድ አይነት ለብሰው እንደዚህ ተቆላልተው መጥተዋል። እኔ ምንም ማድረግ አልችልም። ባለፈው እንዳያችሁት ሁለታቸው ማንቸስተር ነው የሚከታተሉት። እንግዲህ ብሩኬ አይዞ ሌላ ምን ልላለው ግን ማለት ነው ተደበቁ። እውነቴን ነው። ቅምጥሌ ምን ብላ ገጥማለች ለብሩኬ? ቡቡዬ ስትናደድ ምንድን ነው እንደንት የምትሮጠው ምናምን ብላለች። ስለዚህ ዛሬ ተደበቁ ሁለታችሁም። ብሩኬ ልብስ ለብሳችሁ ካገኛችሁ አላቅም ብዙ ነገር ሊፈጠር ይችላል። ወይ ሰው ቤት ተደበቁ፣ ወይ ደግሞ ድምጻችሁን አጥፉ፣ ወይ ልብስ ቀይራችሁ ጠብቁት። አንደኛ ባለፈው ተሸንፏል እንደምታውቁት፣ ሁለተኛ ደግሞ ዛሬ ሁለታችሁ አንድ ላይ ሆናችሁ እንደዚህ ባለፈውማ ሚፍታ በሩቅ ባይሆን ኑሮ እኮ አቃጥሎ ደግሞ እኮ በጣም የሳቅሁት ልክ ፎቶውን ሳይ ካስታውሳችሁ ብሩኬ ዋንጫ እንበላለን እያለ የነበረ ቀን በቃ እንደኔ ማሊያ ገዛልሻለሁ አብረን እንቀውጧለን ምናምን ሲል አቶ ሚፍታ መጥቶ እንግዲህ አንድ አይነት ማሊያ ለብሰው ከተፋሉ ማለት ነው። እና ለምን ደግሞ ትናደዱት? አንዳንዶቻችሁ አትናደዱ በቃ። እና ደግሞ ስላናደድኳችሁ ባለፈው ሶሪ ሽማሮቼ፣ ሶሪ ደግሞ እኮ እኔ እንትን ነው ያኔ እንዳላናዳችሁ አታናዱኝ ነው። አትንኩኝ፣ አልነካችሁ። ኦኬ ካልነካችሁ እንኳን አልነካም፣ ከነካችሁኝ ግን እኔ አናዳችኋለሁ። እሺ እና እንግዲህ ምንን በተመለከተ ነው ብላችሁ ከጠቃችሁኝ ባለፈው እንደምታውቁት እንግዲህ ስለተሸነፉ ያን ነገር እንትን ለማድረግ ይመስለኛል። ዛሬ በምን አይነት አይዳ ነው የሚመጡት አላውቅም። ብቻ የሆነ በእንደዚህ አይነት በቪዲዮ እንደዚህ ብሩኬን እያናደዱት ምናምን እንዳይመጡ። እውነት እንደዛ ደስ አይልም። ክፉ ናችሁ ግን ሁለታችሁ። ውይ ቅምጥሌና ሚፍታ በጣም ክፉ ሰዎች፣ ክፉ። እንዴት በዚህ ልክ ብሩኬ ላይ ትከፋላችሁ? ደስ አይልም። እውነት በጣም ከፋኝ። እኔ ራሱ በቃ ጋይስ ማንቸስተርን ነው የምደግፈው። ቅምጥሌ እንግዲህ ማንቸስተርን ከደገፈች እኔ ደግሞ ማንቼ ነኝ ማለት ነው። እዚህ በኋላ ማንቸስተር በቃ አርሰናል ያው ለነገሩ ደግሞ አታናጅን ብላችኋል። በብዙ ነገር ነው ይብን ስደቢን አናታም ገንገለት ራስ በይን ግን አርሰናል እንዳትናገር ስላላችሁኝ እኔ ምን ላድርግ? እሺ እንዳልናገር አሸንፋችሁ አሳዩን። እና ደግሞ መቼም ቢሆን አላደርገውም፣ ግን ኳስ መከታተል አልፈልግም። ምክንያቱም እኔ መኖር እፈልጋለሁ። እኔ እናደዳለሁ፣ በጣም ነው እናደደው። መከታተል ጀምሬ በተሸነፉ ቁጥር ምናምን ጨጓራ የመቃጠል አልፈልግም። ስለዚህ አርፌ ብቀመጥ ነው የሚሻለኝ። እና እንግዲህ ቅምጥሌ ያው ሚፍታ መጦላታል ደግሞ ሰሞኑን በከባባድ ፕራንኮች እየመጣች ነው፣ አይታችኋታል። ከዚህ በኋላ ደግሞ ያው በደንብ ሚፍታ ደግሞ ደግፍግፍ ያደርጋታል። በቃ ብሩኬ አይዞን ወንድሜ። እኔን እውነት አንዳንዴ እኮ በጣም ታሳዝነኛል። ማለት ደስ አይልም እየተፈጠረ ያለው ነገር፣ በተለይ በአርሰናል በኩል አንጀት ነው የሚያስብስ። ምንድን አንጀት ነው የሚያስብሰው ነው የሚባለው? ሆድ ያስብሳል። አዎ። እና ብሩኬ ቶሎ ፎቷቸው እንዳየው ማለት ነው ብሩኬ ነው ድቅን ያለብኝ። ድቅና ለፊቴ ምንድነው እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እንደሚባለው እባካችሁ ቅምጥሌና ሚፍታ ተመለሱ ወደ አርሰናል። የምር ግን እንትኑ ናችሁ፣ ባልና ሚስቱ ናቸው። የተለያየ ባትደግፉ ደስ ይለኛል። ግን በጣም ብዙ ካፕሎች አይታችሁ ከሆነ እንዳለ እንትናቸው ደጋፊነታቸው አንድ አይነት አይደለም። አንድ ሚስቲቱ አርሰናል ከሆነች ባልዩ እንትን ነው የሚሆነው ድሮ ይባላል። ስማቸውም ጠፋኝ። እኔ እኮ አላውቅም። ማንቼ ነው የሚሆነው ምናምን እና ደስ አይልም። ግን ማለት ብትጣሉስ የሆነ መጣላትም ይኖረዋል ይመስለኛል። እኔ አላውቅም። እና ደግሞ ማለት ነው የሆነ ኮሜንት ባለፈው ያሳቀኝ ኮሜንት ምንድን ነው ብሩኬን ማለት ነው እሰይ እንኳን እንደዚህ ነው የምታናድዱኛ ስሜቱ ይግባችሁ እያላችሁ ነበርና እየሳከው ነበርና በዛሬው ደግሞ የተናደዳችሁ ሰዎች አላችሁ። ወይ ጉዴ ፈላ እንዴ! ዶንት መናደድ ምንድን ነው? ዶንት ሃንግሪ ያ ለምንድነው ሃንግሪ የምትሆኑት? እና ደግሞ ቅምጥሌ አታምረው? የኔ ቆንጆ ያለ ፊልተር ያለ ምንም በኖርማል ካሜራ ማለት ነው። እንዴት ነው የምታምረው? በመቤቴ የኔ ቡጣ አበባ የኔ ጽጌሬዳ አይ ላቭ ዩ። እንደውች ልጅ ግን ማለት ባገኛት ማለት ነው ዝም ብዬ ሳም ነው ማረቃት። ብሩኬን ማለት ነው አባረዋለሁ ከቤት ስላችሁ የሆነ በቃ ወደዛ ራቅ ብሎ ይሄድ ይቀናል። እሱ አሁን እኔ ስስማት ቢያገኘኝ ታየኝ እኮ ብሩኬ ይቀናል። እግዚአብሔርን ሳምሽቤ ብሎ ደግሞ አናቴን ብሎ ነው የሚጥለኝ። ስለዚህ ከቤት ይውጣ። ይህ ጓደኞቹ ጋር ነው የምልህ። ቅምጥሌን ሳም ነው ማረጋት። እግዚአብሔርን ቁጭ ብዬ ማለት ነው የሆነ ፌስ ቱ ፌስ ከእሷ ጋር ቁጭ ብሎ ማውራት ደስ አይላችሁ? ደግሞ ማለት ነው
ወይኔ በመቤት ከካሜራ ጀርባ እንዴት ነው የሚያደርጋት? እንዴት ነው ጨዋ የምትጫወቹ? የኔ ቆንጆ እግዚአብሔር ስሬስ ነች ምናምን በቃ ቁጭ ብላ ዝም ብላ ስልኳ እንደስተነካካለች አይታችኋት ከሆነ ከዚህ በፊት ብሩኬ ሲቀርጻት፣ ባለፈ ደግሞ ከ2 ቀን አይ ቲንክ እንደዛ እንትና ዊና እየቀረጸ እያለ አይታችሁ ከሆነ ማለት ነው በዊና ቲክቶክ ስርስ ብላ ስልኳን እየነካካች ነበርና እንደዚህ እግዚአብሔርን የሆነ እንዴት መስላችሁ? አይ ነው አንዳንድ ሴቶች ዝም ሲሉ ምናምን ደባሪ ያሉ ሲጫወቱ ሲቆ ብቻ ቅምጥሌ ደግሞ ሁሉ ነገር ነው ስስቅ ወከክ ነው የምታረጋችሁ። ስሬስም ስትሆን እንደዛውና የምር የተረጋጋሽ ሴት ነሽ። እግዚአብሔርን ሴት ልጅ በጣም ብዙ ጊዜ ምናልባት በጣም ብዙዎቻችን ሴቶች ያው ታውቃላችሁ ትንሽ ቀለል እንላለን ነው። ቅምጥሌ ደግሞ ሌላ ታሪክ፣ እዚህ ጋር ሌላ ታሪክ ነው፣ እዛ ጋር ሌላ ታሪክ ነው። ብቻ ትምችኛለሽ የኔ ወርቅሽ፣ አይ ላቭ ዩ። እና ደግሞ አንዳንድ ሰዎች አላችሁ እኔ በጣም ነው የምትገርሙኝ። በእንግሊዘኛ ባወራ ነው የሚገባችሁ ወይ ደግሞ በአረበኛ ነው ወይ በሶማለኛ ላወራችሁ አይዶን ነው። ግን ወይ ደግሞ ቅምጥሌ ቪዲዮ ስሰራ በሶማለኛ ታወራችሁ በእንግሊዘኛ ኦር በምንድን ነው የምትፈልጉት? እሱንም አይዶን ነው። ግን ቀኝ ስትባሉ ግራ ስትባሉ ቀኝ፣ ከላይ ስትባሉ ከታች፣ ከታች ስትባሉ ከላይ፣ እንደዚህ ክንብል በሉ ስትባሉ ቀና በሉ ስትባሉ ክንብል የምትሉ አከምባል ወዳችሁ ሰዎች አላቸው። እኔ እኮ በጣም ነው ግርም የምትለኝ መቤቴን። አንዳንዴ ማለት ነው እወድሻለሁ ብትያት ራሱ ሰደበች ብላ የምትቀውጥ ሴት አለች። እና እናንተ ምንም ማለት አንችልም። ግን ምንድን ነው ሁ አርዩ አንቺ ማነሽ? ምን አገባሽ? ባሏ እንደፈለገች ለምን ብሩኬን እንደው አልጋው ላይ ስባ መሬት ላይ አጥለውም? ሽካን መቤቴን ትችላለች። ከምትሪ መብቷ እኮ ነው፣ የራሷ ባል ነው እንዴ። ለምን ከፎቅ አስነስታ እየጎተተች እግሩን ይዛ ሳሎን አታመጣውም? ትችላለች፣ መብቷ ነው። ለምን ቁም ሳጥን ውስጥ ቆልፋበት እዛው ደርብላ ትለው? መብቷ ትችላለች። እንዴ ለምን ከዚህ ቤት አትወጣም እዚህ ነው የምትለው ብላ ለምን አትዘጋበትም? እናንተ ማን ናችሁ? ምንድን ናችሁ? እንደዚህ ከነው ስክሮል ማድረግ የሚባል ነገር አለ። ካልተመቸሽ አለማየት ነው። ካየሽ ደግሞ ጸጥ በይ በቃ። ምንድን ነው እንደዚህ ያዙ ልቀቁ። ብንለቃችሁ እኮ የትም አደርሱ። ስለዚህ ወገንታት እየተሳሰብን በሰው ባል ጥልቅ በሰው ሚስት ጥልቅ ደስ አይልም። የምሬ ነው። ምን ይባላል አብሮ ብቻ እንዴት ነው ተውት ሌላውንና ደስ አይልም። እግዚአብሔርን ብሩኬ ቅምጥሌ እንደፈለገ ቅምጥሌ ደግሞ ብሩኬ እንደፈለገ መሆን ይችላሉ። አንዳንዴ ጣልቃ መግባት ያለብን ታይም አለ፣ እውነት ለመናገር ማለት ነው። የሆነ ለምሳሌ ሴትነቷን ተጠቅሞ የሆነ እሷን ተጨቁኖ ያልሆነ ነገር ምናምን ነገር ወይ ደግሞ የሆነ ሴትም ሆና ያልሆነ ነገር እንደዚህ አይነት ነገሮች ሲኖሩ ምናልባት ጣልቃ ልንገባ እንችላለን። ሶሻል ሚዲያ ላይ የምናያቸው ነገሮች አሉ። ከዛ ውጭ በፍቅር ማለት እንደዚህ ጥልቅ ዶንት ጉድ ወላ ኖት ጉድ አይ ዶንት ኖ ብቻ ግን ደስ አይልም ለማለት ያክል ነው። በተረፈ እንግዲህ ቅምጥሌና ሚፍታ እግዚአብሔር ይሁናችሁ። ብሩኬ ደግሞ ተረጋጋ ወንድሜ፣ ካም ዳውን ኦኬ። ምናልባት ተናደ የሆነ ነገር ቢፈጠር ደስ አይልም። እኔ እንጃ፣ እኔ እኮ ጨነቀኝ እኮ ጉዴ ፈላ ዛሬ። ኦ ማይ ጋድ። እና አይዟችሁ እሺ አርሰናሎች፣ አይዟችሁ። አንድ ቀን ዋንጫ መብላታችሁ አይቀርም፣ ምንም እንዳትጨነቁ። አዎ እውነት ነው፣ ይሆናል አንድ ቀን። ተስፋ መቁረጥ የለም። ወዳችኋለሁ። ባይ